ይስጥልን ተመልካቾቻችን እንደምሰንብታችኋል። ይህ የብርሃን ቲቪ ነው። የብርሃን ቲቪ በቶሮንቶ ካናዳ የሚያስተላልፈው ፕሮግራም አሁን ጀመረ። ጤና ይስጥልኝ ተመልካቾቻችን እንደምንሰንብታችኋል። እንግዲህ በተደጋጋሚ እንግዶች ይዘን እየቀረብን ነው የብርሃን ቴሌቪዥን። ዛሬ ደግሞ አቶ ኪዳኔ አፈወርቅን እየጋበዝኩላችሁ ነው። እንግዲህ ከአቶ ኪዳኔ አፈወርቅ ጋር በተደጋጋሚ ቃለ መጠይቆች አድርገናል። አሁን በኢትዮጵያ ምርጫ አለ። የትግራይ ጉዳይም ያሳስበናል። ነጮችም ኢትዮጵያ ላይ ጫና በማድረግ ላይ ይገኛሉ። ይሄን አስመልክቶ አጠር ያለ ቃለ መጠይቅ እናደርጋለን። ተከታተሉ። ከአቶ ኪዳኔ አፈወርቅ ጋር ያደረግነውን የመጀመሪያ ውይይት በዚህ ፕሮግራም እናቀርብላችኋለን። ተከታተሉ። አቶ ኪዳኔ በቅድሚያ አመሰግናለሁ ለብርሃን ቴሌቪዥን ያው ፈቃደኛ ስለሆኑ የወትር ጓደኛንን ቢሆንም ዛሬም በድጋሚ ፈቃደኛ ስለሆኑ ነው አመሰግናለሁ። እኔም አመሰግናለሁ እንግዳ ስላደረከኝ። እንደው በነገራችን ላይ አንቱ ልበል እንደው እንደ አንተ ቢባል አዎ እንግዲህ በጣም ጥሩ ባገሩ ባህል ማለት አዎ እዚህ ሀገር ባህል እንደዛ ነው። ተመልካቾቻችን እንግዲህ አቶ ኪዳኔ ዛሬ የምንወያየው በሁለት በሶስት ጉዳዮች ላይ ነው። እኔ በመጀመሪያ እንግዲህ አቶ ኪዳኔ አጠር አድርገህ ራስን አስተዋውቅ ለተመልካቾች። መጀመሪያ እሱ ይበቃል ማለት ኦኬ። ኪዳነ ማርያም ጸጋይ አፈወርቅ እባላለሁ። ያው በዚህ ሀገር አጠራር ላስኔም ኪዳኔ አፈወርቅ ነው የሚባለው ኮመንሊ የምታወቀው ማለት ነው። እና ተወልጄ ያደኩት አክሱም ነው። ከዛ ለሁለተኛ ደረጃ ትምህርት ቤት አፄ ዮሐንስ መቀሌ ተምሬያለሁ። ከዛም ጅማ ተምሬያለሁ። እንደገና አዲስ አበባ ዩኒቨርሲቲ 6 ኪሎ ጨርሻለሁ በአካውንቲንግ። ከዛ በነበረው በዛን ጊዜ ፍርሃት እስር ቤትም ማዕከላዊም ምንም ስለበዛብኝ አገሬን ጥዬ በ1988 በፈረንጅ ከሀገር ቤት ወጣሁ። አሁን ከዛ ጊዜ ጀምሮ ለመጀመሪያ አገሬን ያየኋት 2020 በዚህ በለውጥ ጊዜ ነው። እንግዲህ አሁን 2020 ማለት የጠቅላይ ሚኒስትር አብይ መንግስት ከመጣ ከ3 አመት በኋላ ነው በቅርብ። ለማንኛውም እንኳን ደስ አለህ። እንኳን እንዴት ተመለከትካት ኢትዮጵያን? በጣም ብሩህ ተስፋ ነው የታየኝ። ገና ከባለ ስሜቱ ከጠቅላይ ሚኒስትር ለመሆን ፓርላማ ካደረገው ንግግር ጀምሮ አንድም ቀን ያለፈኝ ነገር የለም። በጣም የምከታተለው አካሄዱን በሙሉ ጠቅላይ ሚኒስትር ዶክተር አብይ የሚያመጣውን ያለ ለውጥ በሙሉ በጣም በብሩህ ነገር ነው የሚታየኝ። እና አዲስ አበባ ሲሄድም እንደዚያ ነው። አዲስ አበባ ተቀይራለች ኦፍ ኮርስ እኔ የነበርኩበት ጊዜና አሁን ሲሄድ ያገኘኋት አዲስ አበባ በጭራሽ እንትን ብለዋል፣ ተቀይረዋል። ግን የሰው ድህነት ግን እንደዛው እንዳልተቀየረ ወይም እንደ ተከፋ ነው ያየሁት። አመሰግናለሁ አቶ ኪዳኔ። የሚገርም ነገር ዛሬ በተለይ እንደው ለየት አድርጌ ካንተ ጋር ቃለ መጠየቅን የፈለኩት ትንሽ ውስብስብ ነገር ሆነ። በተለይ የጠቅላይ ሚኒስትር አብይ መንግስት ከመጣ በኋላ እነዚህ ጁንታ ተብሎ አገሪቷን ሲበጠብጡ የነበሩ የህዋት ሰዎች ከጠፉ በኋላ ስቲል እስካሁን ድረስ በውጭ ሀገር ያሉ የትግራይ ተወላጆቻችን ጋር መግባባትም አቅቶናል ከብዙዎቹ ጋር። እንዲህ አይነት ችግሮች እንዴት ሊመጣ ቻለ? እንዴትስ መቆጣጠር እንችላለን? ከዛ በኋላ እየቀጠልን ደግሞ ወደ እንትንም እንገባለን። እሺ መጀመሪያ ወደ ምክንያቱ ብንሄድ ይችላል። ምክንያቱም ከ3 አመት በፊት ለውጡ ከመምጣቱ በፊት ኢህአዴግ የሚባል ቲፒኤልኤፍ ኢህአዴግ የሚባል ስልጣን ላይ ያለ አንድም በትግራይ ተወላጆች አንድም የፖለቲካ ድምጽ አልነበረም። የነበረው መንግስት የራሳቸው መንግስት አድርገው ነው የሚያዩት የነበረ። በየቦታው በየውጭ ሀገሩ አሁን ውጭ ሀገር ስንቀመጥ የኢትዮጵያ መንግስት ሲመጣ የሚቀበሉትና የሚያስተናግዱት የሚሰበሰቡት
የትግራይ ተወላጆች ብቻ ነው የነበሩት እኔ እስከማውቀው ድረስ እኔም ያየሁት ማለት እስከዛ ድረስ በኢትዮጵያና በኢትዮጵያ መንግስት ደስተኞች ሆነው ለአባይ ግድብ ዋናዎቹ ተንቀሳቃሾች የነበሩ እንደነበሩ ነው የምናውቀው። አንድም የፖለቲካ ጥያቄ አልነበረ። ከዛ በኋላ ታዲያ ምን ሆነ? ከዛ በኋላ እንግዲህ ሶሪ ቱ ሴይ ዳት ኩርፊያ ነው የታየው። ኩርፊያ ለምን ለውጥ መጣ? ለምን ህወሓት ከአዲስ አበባ እንዲባረር ተደረገ? ለምን እኛ የምንመራው የነበረ እኛ ጥሩ አድርገን እነሱም በጣም የሚገርም እኛ ኢትዮጵያን ገንብተን እንደዚህ አድርገን ጥሩ ነገር እንደሰሩ አድርገው ነው እና ጥሩ ሰርተን ታግለን እያለን ለምን ኢትዮጵያ እንደዚህ ታደርገናለች የሚል የትንሽ ያለማወቅ የኢትዮጵያ ህዝብ ለምን ይታገል እንደነበረ የነሱ የሚያወድሱት መንግስት በስልጣን ላይ ያለ ለምን የኢትዮጵያ ናን ትግሬ የሆነ በሙሉ ኢትዮጵያዊ በኢህአዴግ ላይ እንደተነሳ ምንም ነገር አልገባቸውም። ምንም ነገር አልገባቸውም። ዴፋክቶ ሄጀሞኒክ ሩል የሚባለው የቲፒኤልኤፍ የትግራይ ኢትዮጵያ በትግራይ ልክ እንደ ጣሊያን በቅኝ ግዛት አርጎ ነው የኢትዮጵያ ህዝብ የሚያየው ነበረት በትግራይ እንደሚገዛ ትግራይ ተወላጆች ኢትዮጵያ እንደሚቆጣጠሩ አርጎ ህዝቡ እንደዛ ተሰምቶት ሲታገል ሊጠይቁም አልቻሉም። እንዴት ብሎ ነው ይጠይቁሃል? እንዴት ብለን ነው ኢትዮጵያ የተቆጣጠር ነው? ሁለት ሚኒስቴር አይደለ እንደ ያለን ሁለት ሚኒስቴር እኮ ነው ያለው ከምናምን ከጠቅላላዎቹ ምን አለን ምናምን እና የመንግስት ስልጣን አያውቁም። የመንግስት ስልጣን በሚኒስተር ብዛት ነው የሚያዩት እነሱ። ሚኒስተር ግን ስልጣን አይደለም። ሚኒስተር ማናጀሪያል ስራ ነው የሚሰራው። ዋናው ስልጣን በጠቅላይ ሚኒስትሩ ሆኖ መከላከያ፣ ደህንነት፣ ማስታወቂያ ሚኒስተርና ውጭ ጉዳይ ሚኒስተር በትግራይ ተወላጆች በህወሓት ቁጥጥር ነው የነበረው። ወይም ደግሞ እነሱ በሚልኳቸው የራሳቸው ሰዎች በአምሳያቸው የፈጠሯቸው ሰዎች እነዚህን ዋና ቁልፍ የመንግስት ስልጣን የሚቆጣጠር የነበረው ህወሓት መሆኑን አያውቁም። ሺህ ጊዜ ብትነግራቸው አይገባቸው። ለምን የኢትዮጵያ ህዝብ ለምን እንደሚታገላለ ምንም ነገር አያውቁም። ምንም ነገር በቃ ትግሬን ስለማይወድ ነው ይላሉ። ትግሬን ስለማይወድ ነው የሚታገለው ያለው ነው። እሱ እንደዛ አይደለም። ኢትዮጵያ ትግሬን አይወድም። እንዴት ነው ትግሬ የማይወድ? ትግሬ አንዱ ትልቁ ችግር የትግራይ ተወላጆች በአብዛኛው የማይገባቸው የኢትዮጵያ ስርወ መንግስት ይሁን ታሪክ፣ ሃይማኖት ምንጩ አክሱምና አክሱም የመሰሉ ታሪካዊ ቦታዎች፣ ገዳሞች እና ከጥንት ጀምሮ ከንግስተ ሳባ ሶሎሞኒክ ላይን ምናምን እየተባለ የመጣው ከዛ መሆኑና የኢትዮጵያ ህዝብ በዛ ታሪክ እንደሚኮራ የትግራይ ዘመን እንደዛ እንደሚያከብር እሱ ብቻ አይደለም። ጠላቶቻችን የኢትዮጵያ ጠላት በሰሜን በኩል ነበር የሚመጣው። በሰሜን በኩል ሲመጣ የመጀመሪያ ከጠላት ጋር የሚጋፈጡት ትግራይ የሰሜኑ ክፍል እንደሆነ የኢትዮጵያ ህዝብ ጠንቅቆ ያውቃል። ለዛም ክብር ነበረው። በዚህ ይሄን ሁሉ ክብር አፈር ድሜ ያስብሎ ኢትዮጵያ ህዝብ አይወደንም። ምክንያቱም ታሪኩን ስለማያውቁ ነው። አሁን ይሄን ሁሉ ስናገር ታሪክ አያውቁም። ባይዘወይ አብዛኛው የኢትዮጵያ ሰው የኢትዮጵያ ታሪክን አያውቅም። የኢትዮጵያ ታሪክ ጀነራሊ አያውቅም። ዝም ብሎ ቴዎድሮስ ነበሩ፣ ዮሐንስ ነበር ምናምን ካልሆነ በስተቀር እንዴት እንደነበረ ታሪኩን አያውቁም። ይሄ አሁን የትግራይ ኢሊቶች ማክሮፍ የጀመሩት በምን ምክንያት ነው? በረሃ የተገባው? ለምሳሌ ሰሞኑን የተገባው ከመጀመሪያው እኮ ለምንድነው
ብረታው ትግል ያስፈልጋቸው ለምንድን ነው ቢባልኮ መልሱም አያውቁም። አብዛኛው ትግራይ ተጨቁኖ ነበር በረሃብ በችግር ነበር። ረሃብ ችግር ነበር ትግራይ። ረሃብ ችግር መኖር ታዲያ ጭቆና ነው እንዴ? በጭቆና አይደለም የሚመጣው። ትግራይ አብዛኛው የሰሜኑ ክፍል ዝናብ ችግር አለው፣ አንበጣ ይመጣል፣ በዚሁ ይቸገር ነበር ለብዙ አመታት። ናቹራል እንትን ነው እንጂ ሄዶ የጨቆነው አማራ የለም። ትግራይ ውስጥ አንድም አማራ ጨቋኝ የሚባል አልነበረም። ቲፒኤልኤፍ በረሃ ስትወጣ ታዲያ ለምን ወጡ? ሰው ይገርመዋል። ለምን ወጡ ታዲያ በረሃ? አሁን ብዙዎቹ መሪዎች የነበሩት የቲፒኤልኤፍ የወጡበትን ነገር እንደ ትክክል አድርገው ስህተት እንዳላደረጉ አድርገው የሚናገሩ መሪዎች አሉ። እነ ዶክተር አረጋዊ ግዳይ ዘራጽን ሲናገሩ ኮምፕሊት ውሸት ነው። ተሳስተናል አላሉም። እስካሁን ስህተት ለምን እንደወጡ በግልጽ ለኢትዮጵያ ሕዝብ የነገሩት ነገር የለም። ውሸት ነው። የወጡት ኤርትራ ለትግል ስለወጡ ኤርትራ የወጡ እኛ ለምን አንወጣም አይነት ስሜት የህፃናት ስሜት አንድ ቀደም ብለው ያወቁ ደግሞ በአፄ ዮሐንስና በአፄ ምኒልክ የነበረው የስልጣን ሽሚያ አላግባብ ከአፄ ዮሐንስ ስልጣን ወደ አፄ ምኒልክ ሄደዋል በሚል ነው እንጂ አንድም አማራ ትግራይን የጨቆነ የገዛ የለም። ትግራይን የገዛ አንድ አማራ የለም። እንዲያውም ከሌሎቹ ጠቅላይ ግዛት በሚባል በዛን ጊዜ ሁሉም ጠቅላይ ግዛት በእንደራሴ ሲገዛ ትግራይ በአፄ ዮሐንስ ዘሮች ጠቅላይ ገዦች ነው የሚባል በኦንሊ ጠቅላይ ግዛት ክፍለ ሀገር በጠቅላይ ገዥነት ማለት ምን ማለት ነው? ንጉሱ አይጎብም እዛ ግዛት ውስጥ በትግራይ መስፍን ውስጥ በሚገዛው እና ራስ ስዩም ራስ መንገሻ ሲገቡ በዛ ግዛታቸው ውስጥ ጣልቃ ገብተው እንዲሁን አይሉም ማለት ነው። ባለሙሉ ስልጣን ጠቅላይ ገዥ ነው። እንደራሴ ግን ወኪሎች ናቸው። በመላ 13 ጠቅላይ ግዛት የነበሩት እንደራሴዎች የንጉሱ ወኪል እንደራሴ መልእክተኞች ናቸው። የትግራይ ግን ታዲያ ሁሉ ምንድነው የሚያሳየው የነበረው የስልጣን ሽሚያ እንትን የነበረው በሸዋ በትግሬና በጎጃም ንጉሶች ኢትዮጵያ ውስጥ ሶስት ናቸው የንግስና እንትን ክሌም የሚያደርጉት። ግን በመጨረሻ ላይ የሸዋው ያዙ። ከሸዋው ወደ አፄ ሥላሴ በሰላማዊ መንገድ በጥሩ ነገር ወደ ዘመናዊ አንድነት ኢትዮጵያ አንድ ሆና እንድትኖር ትልቁ የአንድነት ስራ የተሰራው በአፄ ምኒልክ ሆኖ በአፄ ኃይለ ሥላሴ ግን ሙሉ እንትን ሆነ ማለት ነው። አሁንም አቶ ኪዳኔ እንደው ለተመልካቾችም ለማህበረሰቡም ትንሽ የሚገርመው ነገር ይሄን ያህል እንዴት አልገባቸውም? የኢትዮጵያ ታሪክ ይሄን ያህል በተለይ በአሁኑ ሰዓት ከውጭ መንግስታት ጋር ተባብረው የቲፒኤልኤፍ ሰዎች ሀገሪቷን እያጠቁ ነው ያለው ከግብጽ ጋር ሁሉ እስከመተበ ከሌሎችም ጋር ይሄንን ያቺ ሀገር የነሱም ሀገር እንደሆነች እንዴት አልገባቸው? ይሄ እኮ አየህ እንደው ከዛ በፊት ይቅርታ አድርግልኝና አሁን በዚህ በከተማ ውስጥ የጠቅላይ ሚኒስትር አብይ መንግስት የትግራይን ህዝብ ጨረሰው ጄኖሳይድ፣ ረሃብ፣ ሰው ሰራሽ ረሃብ ኢቭን ነጮቹም አብረው እያሉ ነው። እንደገና ሰላማዊ ሰልፍ የሚወጡት የኢትዮጵያን ባንዲራ ይዙ ምንድነው አላማቸው? አላማቸው እኮ ከመጀመሪያ በኩርፊያው ጀምረናል እኮ ኩርፊያ አኮረፉ። ከዛ ትግራይ እንግዲህ ትግራይ መገንጠል አለባት የሚል ጥያቄ በኤሊቱ በቲፒኤልኤፍ ሳይሆን በኤሊቱ ነው የተነሳው። ይሄ ነገር ልክ ዶክተር አብይ ስልጣን ሲይዝ እንግዲህ የትግራይ ልሂቅ በዚህ ነገር ይወያይ ተብሎ እንዴት ለቀቅን ስልጣናችን ምን ሆኖ ነው ዋት ዌንት ሮንግ በሚል በአዲስ አበባና በትግራይ ኦፕን የሆነ ዲስካሽን ሲነሳ የነበሩት ወጣት ልሂቃን እንግዲህ ትግራይ መገንጠል አለባት ኢትዮጵያ ለኛ አትሆንም የሚል በአደባባይ መናገር ጀመሩ። ይሄ ኩርፊያ ነው። ለምን
እንደሱ ስልጣን ላይ ያሉ ትግራይ ትገንጠል ታዲያ ለምን አላለ? ኦኬ ተመልካቾቻችን እንግዲህ በጣም የሚገርም ውይይት እያደረግን ነው። ከጥቂት ደቂቃ በኋላ እንመለሳለን። ተከታተሉ። ሃይ ተራስልኝ ብርሃኔ ፍሳባ ያለው እዚህ ቶሮንቶ ነዋሪዎች አሉ ከቆዩት አንዱ ነኝ ማለት እችላለሁ። በአሁኑ ሰዓት የምሰራው ከሳን ላይፍ ፋይናንሻል እንደ ፋይናንሻል አድቫይዘር ሆኜ ነው የምሰራው። እንደ ፋይናንሻል አድቫይዘር ያው እንደ ኢንሹራንስም ኢንቨስትመንትንም ሁሉ ያካተተ ሆኖ ፕላን ፋይናንሻል ፕላን ወይ ፋይናንሻል ሮድ የምንለውን ነገር ለኮሚቴያችን አብረን የምንሰራበትን እኔም ያለኝን ልምድ የማካብትበት ፊልድ ነው ማለት እችላለሁ። ቅድም እንዳልኳችሁ በህይወት ዋስትና ማለት እንደ ላይፍ ኢንሹራንስ ሆኖ ነገ ጠዋት እኛ ማንችለውን ሪስክ ለካምፓኒዎች አስተላልፈን እኔ ከሄድኩ በኋላ ለልጆች የሚለው ሌላውን ደግሞ የጤና ጉዳይም ሆኖ በህይወት እያለው እኔ የማየው ምን አለ እኔ ከሞትኩኝ ብቻ ሳይሆን በህይወት እያለው የማየው ምን አለ እንዲሁም የመኪና ትራቨል ኢንሹራንስ ማገር ቤት ቤተሰብ ስናስመጣም ቤተሰቦች የሚያስፈልጋቸው ትራቨል ኢንሹራንስ እንደ ሱፐር ቪዛ አይነት እንደዚሁም የልጆች አርኢኤስፒ የትምህርት ቤት የምናስቀምጠው ለሪታየርመንትም አርኢኤስፒ የምናስቀምጠው ኤኒቲንግ ያው ባንክ ውስጥ የምናደርገውን አዘ ሳን ላይፍ አድቫይዘር ሞኝም ተመካክረንም አንዳንድ ፕላኖችን ማስተካከል እንችላለን። በጣም የሚገርም ነገር ነበር። በዚህ ሰዓት እንደውም እኔ ራሱ ድሮ ስጀምረው ሁሌ የምንመኘው ነገር አይደለም ነገ ጠዋት አንድ ሰው ይሞታል ግን እንደው ይከፈላል የሚለው ሁሉ ጥርጣሬ ነበረኝና እንደው ባለፈው በዚህ በፓንደሚክ ራሱ በ2020 እኛ ኮሚኒቲ ውስጥ ሁለት ቤተሰብ እንደዚሁ ከግማሽ ሚሊዮን በላይ የሚሆን ኢች ማለት ነው ለእያንዳንዱ የከፈልኩበት ጊዜ ነውና አሁን ነገሩን ሳየው ምን ያህል እኛ ኮሚኒቲ ውስጥ ወይም እኛ ፋሚሊ ውስጥ እንደሚያስፈልግ በጣም የተረዳሁትና እሱን ለማለት እንፈልገው። በጣም የሚገርም ነገር ሁለቱም እንደዚህ ቤተሰብ 500 ሺህ ብር አግኝተዋል። ያ ማለት እንግዲህ ያው ያለፈውን ቤተሰብ መተካት አንችልም ግን ምን ያህል ከዛ ለቀሩት ቤተሰብ ደግሞ እርካታ ሀዘናቸውን የሚወጡበትም አይነት ሆኖ ልጆቻቸውን የሚያሳድጉበት የሚሆን መንገድ የፈጠርኩበት ስለሆነ እኔንም በጣም እንደው ሞር ፑሽ እንዳደረግበት ሁሉ ገፋፍቶኛል እና አስፈላጊ ነው የምልበት መንገድ ነው። ያው ሁላችንም መግባት እንዳለብን ብዬ ነው የማሳስበውና ደውሉልኝ ያለውን አብረን ተካፍለን ለሁሉም ኢች ኤቭሪባዲ የሚያስፈልገው ፕሮዳክት የተለያየ ነው። ለስጀት ቁጭ ብለን እናውራና የሚደረገውን አብረን እንስራ። በመጨረሻም ማለት የምፈልገው ብርሃን ቲቪ እንኳን አደረሰ። እኛም አዘ ሳን ላይፍ ፋይናንሻል አድቫይዘር ሆኜም እናንተን ስፖንሰር ማድረጌም በጣም ደስ ብሎኛልና ጉድ ላክ። ተመልካቾቻችን ተመልሰናል። እንግዲህ አቶ ኪዳኔ እያመሰገንኩኝ እንግዲህ ወደዚህ እንመለስና በተለይ በአሁኑ ሰዓት ህግ በማስከበር ላይ አገሪቷ ትገኛለች። የትግራይ ወይ ደግሞ የህወሓት ተወካዮች በአማራ አካባቢ መሬት ተወሰደብን የሚሉት ነገር አለ። እንደው በአጠቃላይ ምን መሆን አለበት? እንደ አንድ የትግራይ ልጅ ተወላጅ እንዲያዳምጡህ ነው የምፈልገው። ምክንያቱም ይሄ ቀላል ነገር አይደለም። ለምሳሌ በወልቃይት ጉዳይ ላይ እንግዲህ ኢትዮጵያ የሁላችንም ሀገር ነች። እንኳን እዛ የሆነ እናንተ ካናዳ ቁጭ ብለን እየተወያየን ነው። አገር አይደል ካናዳ አገሬ ነው እና አገራችን ነው ተመልካቾቻችን። እና አሁን ሰሞኑን በወልቃይት ጉዳይ ላይም ብዙ ክርክሮች እየተነሱ ነው። ጫካ ወጣት የትግራይ ልጆች አርቲስቶችም ወደ ጫካ ገብተው ምን አይነት ጦርነት እንደማያካሂዱ በምን አይነት ፕላን እንደገቡ እጅግ በጣም የሚያሳዝን ነው። እንደው በዚህ ጉዳይ ላይ ምን ትለኛለህ? እኔ አሁን እኮ እንደጀመርኩልህ ነው። አሁን በኩርፊያ ተጀምሮ መጨረሻ ላይ በሰላም
ሰላማዊ ሽግግር እናደርግ እናንተም በሰላም ተቃዋሚ ሆናችሁ ትኖራላችሁ ሲለው ብልጽግና ኢህአዴግ ወደ ብልጽግና ሲቀየር ሲዛወር ትራንስፎርም ሲያደርግ እናንተ እሺ ተቃዋሚ ሆናችሁ መኖር ትችላላችሁ ተባለ። ቲፒኤልኤፍ ይያል በቃቸው እነሱ ሌላ ችግር ውስጥ ገቡ፣ ሌላ እብደት ውስጥ ገቡ። ከዛ ጊዜ ጀምሮ ፌደራሊስት ከሚሏቸው የኦሮሞ ከምናምን እየለቃቀሙ አሁን እኛ በዚህ እንጀምራለን እናንተ በዛው ናችሁ ይሄን መንግስት መጣል አለብን ተብሎ ዝግጅት አደረጉ። ዋናው ዝግጅታቸው የሰሜን እዝን በመምታት ነበር። ሰሜን እዙ እንመታዋለን አይ ቲንክ በዚህ ጉዳይ ላይ አማካሪዎች ሆነው እና ዋናው ይሄን ነገር ያዘጋጁት እነ ጻድቃን ሳይሆኑ አይቀሩም። አሁን ስናየው ስንሰማው ጻድቃን በዚህ ነገር ምን ይላል? በቀደም ከተናገረው 3 ጊዜ ከዶክተር አብይ ጋር ተገናኙ አለ። በሶስተኛው ላይ ጥያቄ ያቀረበልኝ እና አንተ በአሁኑ ሰዓት የትግራይ ህዝብ ተዋጊ ነው ለነጻነቱ ይዋጋል ምናምን የታወቀ ነው በታሪኩ ትላለ በምን ምክንያት ነው እንደዚህ ያልከው ሲለው አምነህበት ነው ወይስ ለኮንሳምፕሽን ነው ብሎ ጠየቀው ዶክተር አብይና አምነህበት ነው አለው። ከዛ ዶክተር አብይ ኃይልና ገንዘብ ካለኮ ይሄ ነገር ሌላ ይቀየራል ብሎ ሲናገረኝ ከዛ ወራ ተነስቼ ወደ መቀሌ ሄድኩ ነው የሚለው። እንግዲህ የጦርነት ጥንስሱ ከዚህ ከጻድቃን ካለው ነገር ነው የምንሰማው። ራሱ አድሚት አድርጓል። ይሄን ካለኝ በኋላ ጠቅልዬ ወደ መቀሌ ሄድኳል። ከዛ በኋላ ሊሞቷቸው ነው አብይ ብሎ ይሁን የሚያዋጣን ሰላም ሳይሆን መዋጋት አለብን፣ እንደዚህ እናርግ፣ ሰሜን እዙን መምታት አለብን፣ ሰሜን እዙን መብረቃዊ ምናምን አድርገን ጠቅላላ የኢትዮጵያ 70% ኃይል እዛ ነው ያለው፣ ከዛ ይሄን መንግስት እናደርጋለን ብሎ ፎርሙላ ተሰርቷል። አሁን ቆይ ልንገር እዚህ ላይ ይሄ ውጊያ ሲጀምሩ ይሄን አሁን ያሉበት ጨለማ አልታያቸውም። ካልኩሌሽናቸው ላይ አልነበረም። 80% ኃይል የሰሜን እዙ እጃችን ውስጥ ካስገባን አለቀላት ኢትዮጵያ፣ አዲስ አበባ ይሄን መንግስት እንገለብጠዋለን ተብሎ ነው። ይሄን ጨለማ አሁን በረሃ የሄዱበት ፈጽሞ ካልኩሌሽናቸው ውስጥ አልነበረም። ይሄን ጨለማ አሁን ያሉበት እኮ የጨለማ ገሃነም ታውቃለህ? ገሃነም ውስጥ ነው ያሉት። ገሃነም ውስጥ ነው ያሉት። ምክንያቱም አይ ቲንክ ከሚመስለኝ ኤርትራ የሚመታቸው አልመሰላቸው፣ ኤርትራ የሚሳተፍ አልመሰላቸው። ግን ለምን አላሰው የመጀመሪያው እራት ግብዣ ሲደረግለት ዶክተር አብይ አስመራ ስፒች አርግ ኢሳያስ ሲባል እኔ የምናገረው ብዙ ነገር የለም ብሎ አንድ ኢምፖርታንት ነገር የተናገረው አብረን ድልድዩን እንሻገራለን ካንተ ጋር ነው ያለው። ከአብይ ጋር ካንተ ጋር ድልድዩን አብረን እንሻገራለን። እንግዲህ ይሄ ማለት ምን ማለት ኤኒቲንግ አንተ ፌስ የምታደርገው we are on your side እና በላይም በታችም በመንግስትም በምንም አሁን ጨለማ ውስጥ ትግራይ እንደዚህ ነው ኢንክሌቭ ነው ያለችው። ተራራው ነው የሚከላከል ያለን እንጂ ገደሉ በረሃዎች አሉ እዛ ተንቤን ምናምን እንጂ ምንም ነገር የለም። በቅርብ ቀንም ከሱዳን ጦር ገብቶ ተይዘዋል። አዎ ሱዳን ሊሞክሩ ይችላሉ። በዛ በኃይል እንደምንም ታግለው የሆነ ኃይል ስንቅ ይዛ መድኃኒት ይዛ ምናምን። አሁን ችግሩ ምን መሰለ? ትልቁ ችግር ነገር ጥይት የሚባል ነገር ታውቃለህ? ጥይት ይዘውት የወጡ መሳሪያ አብዛኛው የኢትዮጵያ መንግስት ይዞታል። ታንኩ ምን ሁሉ በድሮን እንደተመታ ሰምተናል። ጥይት ከየት ሊመጣ ነው? ለስንት ጊዜ ሊዋጉ ይችላል? ለስንት ጊዜ ይዘውት የወጡት ጥይት ካልሆነ በስተቀር ከውጭ የሚገባ ጥይት የለም። በማጭበርበር አሁን ጉቦ በመስጠት ምናምን እንግዲህ የኢትዮጵያ መንግስት እሱ የራሱ ስራ ይሆናል። እንዴት ብሎ ሊገባች አቶ ኪዳነ እንደው በነገራችን ላይ በዚህ በውጭ ሚዲያ በህዋት ተላላኪዎችም
እዚህ በአሜሪካንም በተለያዩ ቦታ ያሉት ኢትዮጵያኖች ስለ በጣም የሚገርም ነገር ነው። ስለ ሴቶች መደፈር፣ ስለ ረሃብ በተለይ ከ3 ዓመት በኋላ እንዲህ አይነት ነገር በሰፊው እየተነገረ ነው። እንደውም በቅርብ ቀን ሲቢሲ የኛ ሬዲዮ እዚህ ካናዳ የታወቀ ሬዲዮአችን ያው ታውቀዋለህ 99.1 ነው። እዛ ላይ አንድ የትግራይ ዶክተር ከሱዳን ኢንተርቪው ተደርጎ ማይካድራ ላይ የተጨፈጨፉት የትግራይ ልጆች ናቸው አለ። አንድ ሁለተኛ ደረጃ ደግሞ አሁንም የትግራይ ልጅ ነው ሬፕ እየተደረገ ያለው፣ እየተገደለ ያለው፣ እየተራበ ያለው የሚል መልእክቶች በጣም እንደ ትግራይ ልጅ ነገር እውነት ነው። ይሄ አብዛኛው ሰው በአብዛኛው ምሁር የሚያውቀው ጉዳይ ነው። ለነጭ ሬፕ ትለዋለ፣ ጄኖሳይድ ትለዋለ። አሁን ደግሞ በመርዝ ጋዝ እየገደለን ነው ብሎ ሁለቱ አልሰራ ሲል ጄኖሳይድና ሬፑ አልሰራም። ምክንያቱም ነጭ ይሄን ነው የሚሰማው ሬፕና። አሁን ምንድነው ሬፕ? የኢትዮጵያ ጦር ሴት አጥቶ ነው እንደ ትግራይ ሄደው ሴት አጥቶ ነው፣ የኤርትራ ሴት አጥቶ ነው። እንዴት ነው ነገሩ? በባህላችን ከማርስ የመጡ ናቸው፣ እንደዚህ ኤሊየን ሰዎች ናቸው። እኛም እንደኛ ሰዎች እኮ ናቸው። ሴትን እንደዛ የሚደረግበት ኢትዮጵያ ጦርነት ላይ ያለ የሴት በጭራሽ እቺን ነገር አልቆጥርም ነው ማለት ውሸት ነው። የሚያቀርቧቸው ሴቶች የሚሰጡት ስቴትመንት ፖለቲካዊ ስቴትመንት ነው። ተመክረው እንጂ ስንት ባልቴት አለ። እኔ መናገር አልፈልግም እዚህ ነው ያለሁት፣ ግን በባህሉ እኔ የነሱን ተንኮልና እንደዚህ የማጭበርበር ስራ የለመዱት ነው። ማጭበርበር የተለመደ ነው በቲፒኤልኤፍ ነው። ከበረሃ ጀምሮ ከሱዳን ጀምሮ ጋዜጠኞችን የውጭ ሰዎችን በማጭበርበር የውጭ እርዳታን ሁሉ በገንዘብ በሙሉ የወሰዱ ናቸው። አጭበርበረው አሸዋና ድንጋይ እንትን ሸጠው እህል ነው ብለው ያጭበረበሩ ሰዎች ናቸው እኮ በአደባባይ እኔ ከአፉ ነው የሰማሁት። ግደይ ዘራጤን 187 ሚሊዮን ዶላር እኔ እጅ ላይ ነበር አለኝ። መሪ የነበረው እሱ ነው የኢኮኖሚ ኃላፊ። 187 ሚሊዮን ዶላር እዚህ መጥቶ ነው ከአፉ ነው የሰማሁት። ተመልካቾቻችን አሁንም ውይይት ላይ ነን ያለነው። ከጥቂት ደቂቃ በኋላ እንመለሳለን። ተከታተሉ።